ከሳውዲ አረቢያ ለሚወጡት ኢትዮጵያውያን የትራንስፖርት ሁኔታን ማመቻቸት ላይ ነው የኢትዮጵያ ኤምባሲና ኮሚኒቲው ከታክሲ ባለንብረትና አሽከርካሪ ኢትዮጵያውያን ጋር የተወያየው። ዜጎች ለመውጫ ሰነድ ጉዳዮችን ሲፈጽሙ ከፍተኛ የትራንስፖርት ወጪ ያወጡ በመሆኑ ይህንን እንዴት እንፍታው ነበር ዋናው ጉዳይ። ሪያድ ውስጥ በጣም ትልቅ ብዙ ባሶች አሉ። ይህንን ህዝባችንን አሁን ችግር ውስጥ የወደቀውን ህዝባችንን እህቶቻችንን ባለቤቶቻችንን ወንድሞቻችንን ገንዘብም ሳያስፈልግ በጥሩ ሁኔታ የማሰናገድ አቅም አለ። የእያንዳንዳችን ቤተሰብ ነው አሁን የሚሄደው። እኛ ብድር የምንመልስበት ጊዜ ነው። ያኒ ውለታቸው የምንመልስበት ጊዜ ነው። በሪያድ ያሉ ሴቶች እኔ እስከማቀው ታክሲ አጥተው አይደለም በእኛ የሚሄዱት አይደል እንዴ? ኢትዮጵያዊ ናቸው ብለው እኛን ሊጠቅሙን ነበር። ይሄን ጊዜ የምንመልስበት ወቅት ነው አሁን። ህዝቡ የሚበዘብዘው ማን ነው? የኛው ሰው ራሱ ነው። ለምንድን ነው እንደዚህ የሚሆነው? አሁን መታደግ አለብን ነገር መታደግ አለብን። የሀገራችን ሰዎች ናቸው። የኢትዮጵያ ኮሚኒቲ በጀመረው ጥረት በተወሰነ መልኩ ባለ ታክሲ ኢትዮጵያውያን ሲሰጡ የነበረውን የቅናሽ አገልግሎት በተደራጀ መልኩ በማድረግና ከሳውዲ መንግስት ጋር በመነጋገር ቀልጣፋና የተመጣጣኝ ዋጋ አገልግሎት የመስጠት እቅድ መዘጋጀቱን አምባሳደር አሚን አብዱል ቃድር ተናግረዋል። እኛ ብድራችንን መመለስ አለብን፣ ውለታ መክፈል አለብን ያላችሁት በጣም ማስመር ፈልጋለሁ በእውነት። ስለዚህ አሁን እናንተ ያነሳችሁት ባጅ እንሰራለን። የእናንተን ፍቃደኝነት አገኝተናል። ስማችሁን፣ ስልክ ቁጥራችሁን፣ የመኪና አይነታችሁን፣ ታርጋችሁን፣ ኢቃማ ቁጥራችሁን ለሳውዲ መንግስት እንሰጣለን። አሁን የምህረት አዋጁን ተጠቅመው እንዲወጡ ያው የሁላችንም ርብርብ ይፈልጋል። የታክሲ አገልግሎቱ በርካታ ኢትዮጵያውያን ካሉባቸው የሪያድ መንደሮች ወደ ኢትዮጵያ ኤምባሲ፣ ወደ ሳውዲ ኢሚግሬሽን እና ወደ አውሮፕላን ጣቢያ ምልልስ የሚያደርግ ይሆናል። የአውሮፕላን ትራንስፖርቱን በተመለከተም ቋሚ መፍትሄ ተፈልጓል ብለዋል አምባሳደር አሚን። ሳውዲ አረቢያ ውስጥ ከጂዛን የሚሄድ ከጅዳ የሚሄድ ከሪያድ የሚሆን የኢትዮጵያ አየር መንገድ ኮሚኒቲ ማዕከል ላይ ቦታ ተሰጥቷቸው 900 ነው የሚቆርጡት። ስለዚህ ንገሯቸው ሌላ ቦታ እንዳይሄዱ። አምባሳደር አሚን የቀረጥ ነጻ አገልግሎትን ለመጠቀም ተመላሾች የማስተናገዱ ስራም ተጠናክሮ ይቀጥላል ብለዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍታወቂው እንደሰነኝ ሪያድ ሳውዲ አረቢያ።